ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሲሕ ወተቈልቈለ ፀሐይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። በየሳምንቱ እንግዲህ እሑድ እሑድ የሚነገረውን ቃለ እግዚአብሔር በቅዳሴው ላይ የሚዜመውን ጽዋትወ ዜማና የሚነበቡትን መልእክታት የምንማረውን ወንጌል አስቀድመን እንመለከተዋለን። እግዚአብሔር የፈቀደላችሁ እንግዲህ በቅዳሴው ሰዓት ትሰሙታላችሁ። ያለበለዚያ ደግሞ በገብረ መስቀል ሚዲያ ላይ እንድትከታተሉት እጋብዛችኋለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ቤተ ክርስቲያን ስንዱ እመቤት ስለሆነች ከትንሣኤው በፊት በሕማማቱ እንበለ ደዌው ሕማም ትላለች። ከትንሣኤው በኋላ ደግሞ ክርስቶስ ተንሥአ እሙታን ትላለች። ከትንሣኤው በፊት በሕማማቱ መከራውን፣ ስቅላቱን፣ ግርፋቱን ታስታውሳለች። ከትንሣኤው በኋላ ደግሞ ደስታውን በሕማማቱ ከሰኞ እስከ ቅዳሜ ይልቁንም ቅዳሜን ሽራ ቅዳም ስዑር ብላ እንድንጾምና በጾም እግዚአብሔር እንድናገኘው ታደርጋለች። የመከራውን ዘመን የጨለማውን ዘመን እንድናስብ ታደርጋለች። ከትንሣኤው በኋላ ደግሞ ዛቲ ፋሲካ ይቺ ፋሲካ ለተበርሆ ዋካ የብርሃን የደስታ ሰዓት ናት ብላ ዓርብና ረቡዕን ሽራ 50 ቀን ሙሉ የሥጋ መባሬቶችን እንድንበላ ታደርጋለች። እንግዲህ ቤተክርስቲያኗ ስንዱ እመቤት ናት ማለት ነው እና አሁን በዚህ ዘመን ሰላምታ የምንለዋወጠው ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ። በዐቢይ ኃይሎ ሥልጣን በራሱ ኃይልና ሥልጣን አሰሮ ለሰይጣን ሰይጣንን አሰረው። አግዓዞ ለአዳም አዳምን ነፃ ወጣው። ሰላም እምይእዜሰ ኮነ ፍስሐ ወሰላም ከዚህ በኋላ ሰላምና ደስታ ሆነ አንድም ይሆናል። በሀገራችን ሰላምና ደስታን እንዲያድለን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ በዚህ ነው የምንለዋወጠው ማለት ነው። ወደ ወንጌሉ ስነድ የሉቃስ ወንጌል ምዕራፍ 24 ቁጥር 31፣ 33፣ 33 ባለው ላይ እንነሳለን። ምንድን ነው የሚለው? ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሲሕ ወተቈልቈለ ፀሐይ። ግዕዝ ነው። ወደ አማርኛው ማታ ቀርቧልና ቀኑም ሊመሽ ጀምሯልና ከእኛ ጋር እደር። እግዚአብሔር አምላክ በይቅርታው በፍቅሩ በሰላሙ ከእኛ ጋር እንዲያድር መልካም ፈቃዱ ይሆንልን። በዚህ ርዕስ አጠር መጠን ያለ አገልግሎት እንገለገላለን። እንግዲህ ሦስተኛ እሑድ ነው ብለናል። የመጀመሪያው እሑድ ክርስቶስ ከሌሊቱ 10 ሰዓት ላይ ድንጋይ አንሱልኝ፣ አፈር በትኑልኝ፣ መግነዝ ፍቱልኝ ሳይል በራሱ ኃይል እና በራሱ ስልጣን መነሳቱን ያየንበት ይትፌሳ ሰማይ ወታሰይ ምድር ተብሎ የተዘመረውን መዝሙር ዘምረን ዮሐንስ ወንጌል ምዕራፍ 21 አጠቃላይ አራቱም ወንጌላውያን በተለያየ መልኩ ይነበባሉ። ያንን አሳልፈናል። በሁለተኛው ደግሞ ያው ዳግም ትንሣኤ ነውና ቃለ እግዚአብሔሩ ያው የተደገመ ስለሆነ እንደገና ደግሞ ለሐዋርያት ትናንትም ታይቷቸዋል የመጀመሪያው ትንሣኤ። በኋለኛው ደግሞ ቶማስን ለማሳመን ሲል ያው በሁለተኛው እሑድ ተገኝቷልና ሁለተኛው እሑድ ያው ዳግም ትንሣኤ ተብሏል። አሁን ሦስተኛው ግን ለየት ይላል። እሱ እንመለከታለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንዲህ ነው የሚለው ወበእሑድ ሰንበት ጌሰት ማርያም መግደላዊት በጽባሐ በመቃብር። በመጀመሪያው ሰንበት ገና ጨለማ ሳለ በሌሊት ማርያም መግደላዊት ወደ መቃብሩ ገሰገሰች። ወደ እግዚአብሔር እንድንገሰግስ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ማርያም መግደላዊት በእውነት እግዚአብሔር 7 አጋንንት በሰውነቷ ላይ ከደሟ ጋር ተዋህደው ሲጫወቱባት የነበሩ ሴት ናት። ይችን ሴት ነፃ አውጥቷታል እግዚአብሔር። ዛሬም በሀገራችን ላይ አጋንንት የሚጫወትባቸው ስስት፣ ትዕቢት፣ ዝሙት፣ ትውዝፍት እንዲሁም ደግሞ የተለያየ የኃጢአት መስመር ውስጥ ላይ ሆነው በተለያየ የኃጢአት መስመር ውስጥ ሆነው በአጋንንት ሴራ የወደቁ ብዙ ወገኖቻችን እግዚአብሔር ነፃ ያውጣልን። በአጭሩ ግን 7 አጋንንት በደሟ ውስጥ አድረው ሲያጨናንቋት የነበረችው ማርያም መግደላዊትን ነፃ አውጧት ነበርና ባለውለታዋ ነፃ ያወጣት የተሰቀለላት የሞተላት ራስን አሳልፎ የሰጠላት አምላክ በመቃብር አድሮ 3 ቀንና 3 ሌሊት እና ታዲያ እነሆ እሱ በመቃብር ውስጥ በአዲስ መቃብር ውስጥ አድሮ እንዴት ማን ይተኛል? ለዚህ ነው እንግዲህ በመጀመሪያው ሰንበት ገና ጨለማ ሳለ ከሌሊቱ ማርያም መግደላዊት ወደ መቃብሩ ገሰገሰች ይላል። ይሄ የሚለው እንግዲህ ድጓው ነው፣ በጥሬ ንባቡ ነው የምንለው። ይቀጥልና ድንጋዩም
ወረከበት እብነ እቱተ ማፈ መቃብር ከመቃብሩ ድንጋዩ ተንከባሎ አገኘችው ይላል። ድንጋይ ኃጢአት ነውና ኃጢአትን እግዚአብሔር ያንከባልልን። ድንጋዩም ከመቃብሩ አፍ ተንከባሎ አገኘችው ነው የሚለው ሲተረጎም እንግዲህ ወሆረት ሀበ ስምዖን ጴጥሮስ ወሀበ ካልእ ረድ ዘያፈቅሮ ኢየሱስ ከሄደች በኋላ ወደ መቃብሩ ድንጋዩ ከመቃብሩ አፍ ተንከባሎ አገኘችው ይልና ሀበ ስምዖን ጴጥሮስ ወደ ጴጥሮስና ጌታ ወደሚወደው ወደ ደቀ መዝሙሩ ሄደችና እንዲህ ያለቻቸው ብሎ ያለቻቸውን በሙሉ ቅዱስ ያሬድ ተርጉሞ ያስቀምጠዋል። እንዲህ ይላል። ድንጋዩም ከመቃብሩ አፍ ተንከባሎ አገኘች፣ ወደ ጴጥሮስና ወደ ዮሐንስ ደረሰች፣ ሄደች። ሂዳም እንዲህ አለቻቸው፣ ከመቃብር ውስጥ አውጥተው ጌታዬን ወስደውታል፣ የት እንደወሰዱት አላውቅም አለቻቸው። ሁለቱም እየሮጡ መጡ፣ ዮሐንስ ቀድሞ ደረሰ ይላል ወደ መቃብሩ። በእውነት ይህን ነው እንግዲህ ድጓው የሚናገረው ማለት ነው። ስለዚህ በአጭሩ ሊቃውንቱ መቋሚያ ይዘው ይዘሙታል፣ ጸናጸል ይዘው ይናገሩታል። ከዚያ በኋላ ጸፍተው ሰላም ብለው ቃለ እግዚአብሔር ወደ ቅዳሴ ይሄዳል ማለት ነው። ከዚህ ቀጥሎ ያለው እንግዲህ ቅዳሴው ነው። በቅዳሴው መካከል ደግሞ ሁለቱ ዲያቆናት ያነበቧቸው መልእክቶች የመጀመሪያው ሁለተኛ ቆሮንቶስ ቅዱስ ጳውሎስ እንደነገረን 5:11 ላይ እንዲህ ይላል ባለ አእምሮዎች ብትሆኑ ወይም ደግሞ ባለ አእምሮዎች ብንሆን መልካም ነው ያደርግልን እግዚአብሔር። ባለ አእምሮዎች ብንሆን መልካም ነው። ለምን ይልና አንዱ ስለ ብዙዎቹ ሞተ። ባለ አእምሮዎች ስንሆን አንዱ አምላክ ለብዙዎች እንደሞተ እናስባለን። እኛ ይላል ቅዱስ ጳውሎስ የተገነዘ ሰውነት ይዘናል፣ የራሳችንም አይደለን፣ በዋጋ ተገዝተናል፣ ባለ አእምሮ እንሆን ይላልና እግዚአብሔር አምላክ ባለ አእምሮ ያድርገን። ቅዱስ ጴጥሮስ ደግሞ ሁለተኛ ጴጥሮስ 3:14 ላይ ያለ ነቀፋ ሆናችሁ ኑሩ፣ ለገዛ ጥፋታቸው በገዛ ጥፋታቸው እንዳይጠፉ ያለ ነቀፋ ሆናችሁ ኑሩ፣ ለገንዛ ጥፋታቸው ያጣጥላሉና ይላል። ያለ ነቀፋ ይህንም ነገር ነቀፋ እንዳይኖርብን በክርስትናችን በሃይማኖታችን በጉዟችን ያለ ነቀፋ ሆናችሁ ኑሩ፣ ለገንዛ ጥፋታቸው ያጣምማሉ ሰዎች። አሁን በዚህ ሰሞን ሰምተናል። እመቤታችን የዓለም ቤዛ አይደለችም። ይህ ማጣመም ነው። ያለ ነቀፋ ሆናችሁ ኑሩ። የተስተካከሉ ወንጌል አታጣሙም። ያልተተረጎመ ካለ ተርጉሙ። ለገንዛ ጥፋታቸው ያጣምማሉ አለ። አሁን ማጣመም ራስን ማጥፋት እንጂ ማንንም መጥቀም አይደለም። ምናልባት የተወሰኑ ሰዎችን ልናስደስት እንችላለን። ነገር ግን ያለ ነቀፋ ኑሩ። ቅዱስ ጳውሎስ ያለው ይሄንን ነው። የሐዋርያት ሥራ ምዕራፍ 21:31 ላይ ደግሞ እንደዚህ ይላል፣ ሊገድሉት ሲፈልጉ ኢየሩሳሌም ታወከች ይላል። እግዚአብሔርን የሚወዳቸውን ደቀ መዛሙርት እኮ ምዕመናን ይወዷቸዋል። ምዕመናን የሚወዷቸውን ደቀ መዛሙርት ደግሞ መንካት አይችልም። ጳውሎስን ሊገሉት ሲፈልጉ ይላል ምን አለ? እነሆ ኢየሩሳሌም ታወከች ይላል። ታወከት ኩላ ኢየሩሳሌም በሙሉ ታወከች። ለምን? የእግዚአብሔር አገልጋይ ነው፣ የእግዚአብሔር መልእክተኛ ነው፣ እውነተኛ ተናጋሪ ነው። ለምን ይከሰሳል? ለምን ይወገራል? ለምን ይገደላል? እያለች ኢየሩሳሌም በውስጡ ያሉ ሰዎች በሙሉ ምን ሆኑ? እነሆ ታወከ ከተማው ከነሱ የተነሳ ይላል። የሐዋርያት ሥራ የሚናገረው ነው። ቀጥሎ ያለው ደግሞ ዲያቆኑ መስቀሉ ይዞ የሰበከው ምስባክ ወይም የምንነጋገረው ነው። ይዜ ተነሳ ይቤ እግዚአብሔር ሬሲ መድኃኒት ተዋግድ ወጥቶ ቃል እግዚአብሔር ቃል ንጹሕ መዝሙር 11:5 ላይ የእግዚአብሔር ቃል ንጹሕ ነው። የእግዚአብሔር ቃል እግዚአብሔር ቃል ንጹሕ የእግዚአብሔር ስጦታ የሆነው ንጹሕ ነው፣ ከብርም ከመዳብም ከሁሉም የጸዳ ነው ይለናል። እና የእግዚአብሔርን ቃል እንድናዳምጥ እግዚአብሔር ምን ይላል? ይዜ ተነሳ ይቤ እግዚአብሔር ያን ጊዜ እግዚአብሔር ሰው ሆናለሁ። አንድም ያን ጊዜ ሰው ሁኜ እገረፋለሁ። በሌላ መልኩ ያን ጊዜ ሰው ሁኜ ተሰቅዬ ሙቼ ተቀብሬ በሦስተኛው ቀን እነሳለሁ። ይዜ ተነሳ እግዚአብሔር ያን ጊዜ እነሳለሁ። ከተገረፍኩ ከተሰቀልኩ ከሞትኩ በኋላ ተቀብሬ በሦስተኛው ቀን እነሳለሁ ይልና 3 መዓልትና 3 ሌሊት በመቃብር አድሬ እነሳለሁኝ። በመቃብር አድሬ እነሳለሁ። ሬሲ መድኃኒት ተዋግድ ወጥቶ ይህን ደግሞ እነሆ ለአዳም ዋግድ
እትገሃድ ሎቱ ይለዋል ለአዳም። ለአዳም እገለጥለታለሁ። ለሰይጣን ደግሞ እትገሃድ ቦቱ እገለጥበታለሁ። ለዲያብሎስ ክብሬን እገልጥበታለሁ ወይም እገለጥበታለሁ። በመስቀል ላይ ሆኜ አስረዋለሁኝ፣ አስጨንቀዋለሁ። ለአዳም ደግሞ እገለጥለታለሁ። በመስቀል ላይ ሆኜ ከሲኦል ወደ ገነት መልሰዋለሁ። ይዜ ተነሳ እግዚአብሔር እንዲህ አለ፣ ያን ጊዜ እነሳለሁ፣ ወዲያውኑ እነሳለሁ። ሬሲ መድኃኒተ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው፣ በማእከለ ዓለምም ንጉሥ ነው፣ ዓለምም አሳልፎም ንጉሥ ነው። ነገር ግን በቀራንዮ መድኃኒትን አደረገ። ስለዚህ ሬሲ መድኃኒትን አደርጋለሁኝ። አሁን ለታመሙት ለበሽተኞች መድኃኒትን አደርጋለሁ የሚለውን መዝሙር በቅዳሴው ላይ የምንሰማው ነው። እንድንሰማው እግዚአብሔር ሁላችንን የሚፍቀድልን። ሌላው ቀጥሎ የሉቃስ ወንጌል ነው የጀመርነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ነው ያለው ቅዱስ ወንጌል የምናየው ማለት ነው። ምን ይላል? ቁጥር 13 ጀምሮ ያለ ቃል ነው። ወይእተ ዕለተ እንዘ ይሐውሩ ክልኤቱ እሙስቴቶሙ ሀገረ እንተ ርህቅት እምኢየሩሳሌም መጠነ 60 ምዕራፍ እንተ ስማ ኤማሁስ ወይትናገሩ በበይናቲሆሙ በእንተ ኩሉ ዘኮነ ወእንዘ እሙንቱ ይትናገሩ ወይታሰስው ለዝንቱ ቀሪቦሙ እግዚእ ኢየሱስ ወሐረ ምስሌሆሙ ይላል። ይሄ ግዕዝ በግዕዝ መጽሐፍ ቅዱስ ነው። ወደ አማርኛ ስንመልሰው ከኢየሩሳሌም ወደ ኤማሁስ ሁለት ወጣቶች እንደወጡ ነው የሚናገረው። እንግዲህ ጥሬ ቃሉ ከኢየሩሳሌም ወደ ኤማሁስ ወጡ ይላል። ሁለት ናቸው፣ ቀለዮጳና ኒቆዲሞስ ወይም ደግሞ ኒቆዲሞስና ቀለዮጳ ናቸው ይላል። የወጡት ከኢየሩሳሌም ነው። እየተጓዙ ያለው ደግሞ ወደ የት ነው? ወደ ኤማሁስ ነው። ወደ ኤማሁስ ሲሄዱ የሚነጋገሩት ነገር እንደነበረ እንየው እስቲ። የመጀመሪያው ስለሆነው ነገር ይነጋገሩ ነበረ። ቁጥር 1 ከኢየሩሳሌም ወደ ኤማሁስ መሄዳቸውን ይናገራል። ይቀጥልና ስለሆነው ነገር እየተነጋገሩ መሄዳቸውን ይቀጥልና እየተነጋገሩ ሲሄዱ ኢየሱስ በመካከላቸው ተገኝቶ አብሯቸው እንደሄደ ይናገራል። ይቀጥልና እንዳያውቁት አብሯቸው የሚሄደውን ሰው ዓይናቸው ተይዞ ነበረ ይላል። የሥጋ ዓይናቸው አይደለም፣ መንፈሳዊ ዓይናቸው ነው። መንፈሳዊ ዓይናቸው እንዳያየው አያችሁ። ይቀጥልና እሱ ማነጋገር ጀመረ። ምን አለ? እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አለና ጠየቃቸው ይላል። ይቀጥልና እነሱ ደግሞ አንተ ብቻህን የኢየሩሳሌም እንግዳ ትሆናለህን አሉና ስለሆነው ነገር ስለተፈጸመው ነገር ያወሩት ጀመረ ይላል። ያወሩት ጀመረ፣ ያነጋግሩት ጀመረ። የሰውን ጭካኔ፣ የሰዎችን በእግዚአብሔር ላይ ያደረጉትን ድርጊት በሙሉ ዘርዝረው ነገሩት። ከዚያ ቀጠሉ እና ደግሞ ጨክነው ገረፉት፣ ሰቀሉት፣ ወንበዴዎችን ለቀቁ። እሱን ግን ገርፈው ሰቅለው ገደሉት። እሱ ደግሞ ከተቀበረ 3 ቀኑ ነው። እኛ ግን እስራኤልን ያድናል ብለን ተስፋ አድርገን ነበረ አሉና ተስፋ መቁረጣቸው ማውራት ጀመሩ። ከዚያ ቀጠሉና እሱ ምን አላቸው? የማታስተውሉ ነቢያት የተናገሩትን የማታስተውሉ እናንተ አለና ከሙሴ ጀምሮ ተረከላቸው። ከተረከላቸው በኋላ ወደ መንደር ቀረቡ። ወደ ሩቅ የሚሄድ መሰላቸውና ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ይልና ሊያድር ከነሱ ጋር ገባ። እንጀራውን ቆርሶ ሲሰጣቸው ዓይናቸው ተገለጠላቸው። እስካሁን ሲያይ የነበረ የሥጋ ዓይናቸው ነበረ። አሁን ላይ ግን መንፈሳዊ ዓይናቸው ተገለጠላቸው። እግዚአብሔር አምላክ መሆኑን አዩት፣ አወቁት ይላል። እግዚአብሔር አምላክ መንፈሳዊ ዓይናችን ይግለጥልን። እንግዲህ ጥሬ ንባቡ ነው። እንግዲህ ወንጌል 2 አይነት ትርጉም ነው ያለ። የመጀመሪያው ከግዕዝ ወደ አማርኛ መተርጎም ነው፣ ያው ማንበብ ነው። በሌላ መልኩ ደግሞ መተርጎም ነው። አሁን ወደ ዋናው ስነድ ከየት ነው? እንግዲህ ከኢየሩሳሌም ወደ ኤማሁስ ነው። ከኢየሩሳሌም እነዚህ ሰዎች መጀመሪያ ከኤማሁስ ወደ ኢየሩሳሌም መጥተዋል። ከኢየሩሳሌም ወደ ኤማሁስ መሄድ ችግር ነው። ለምሳሌ ስንወድ የሉቃስ ወንጌል ምዕራፍ 10 ላይ ከኢየሩሳሌም ወደ
ኢያሪኮ የወረደው ሰው ተደብድቦ ነው ያገኘ ነው አይደል? ተደበደበ፣ ቆሰለ፣ ወደቀ። ሌዋዊውም አለፈው፣ ካህኑም አለፈው። ከሳምራዊ ወገን አንድ ድሃ መጣና አንድ ሰው መጣና እግሩን አጥቦ ቁስሉን አጥቦ ዘይት ቀብቶ በእንግዶች ማደሪያ አስቀመጠው ተብሏል። እንግዲህ ከኢየሩሳሌም ወጣ የተባለው ማን ነው? አዳም ነው። የደበደቡት አጋንንት ናቸው። ያለፉት አሮንና መልከጼዴቅ ናቸው። አጥቦ በእንግዶች ማደሪያ ያስቀመጠው ግን መድኃኔ ዓለም ነው። እንግዲህ ኢየሩሳሌም የተባለችው ቤተክርስቲያን ናት። ከቤተክርስቲያን ወጦ መሄድ በራሱ ችግር ነው። አሁን የእነዚህ ሁለት ወጣቶች ትልቁ ችግራቸው ከኢየሩሳሌም ወጠው መሄዳቸው ነው። ሰው ከወጣበት እንደገና መልሶ አይሄድም። በኢየሩሳሌም ጸንቶ መኖር ነው። ሐዋርያትንም እኮ ያላቸው እንዲህ ነው። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም። እንግዲህ በመጀመሪያው ቀን ነው በመንፈቀ ሌሊት 10 ሰዓት ላይ ተነሳ። ማርያም መግደላዊት ሄደች፣ አየችው፣ ለሐዋርያት ነገረቻቸው። ሐዋርያት ተነስተው ሄዱ። ያው ሰበኑን አዩ፣ እሱን ግን አላዩትም። በአጭር ግን በዚያን ቀን ለ3 ጊዜ ተገልጦላቸዋል። ለ3 ጊዜ ማለት ነው። መጀመሪያ ለእመቤታችን ተገለጠላት፣ ከዚያ ቀጥሎ ለማርያም መግደላዊት፣ ከዚያ ቀጥሎ 12 ሰዓት ማታ ማለት ነው ለ10 ሐዋርያት ተገልጦላቸዋል። በአጭር አገላለጽ አሁን በዚህን ቀን ነው ወዲያው ነው ወየተ ዕለተ በዚያን ቀን እነዚህ ሁለት ወጣቶች ከኢየሩሳሌም ወጥተው ወደ ኤማውስ ሲጓዙ ነበር ይላል። የእነሱ አሁን ትልቁ የመጀመሪያው ክፍተት ከኢየሩሳሌም ወጥተው ወደ ኤማውስ መሄዳቸው ነው ማለት ነው። አሁን የኛ ትልቁ ክፍተት ንስሐ ከገባን በኋላ ከተመለስን በኋላ ከታረቅን በኋላ ወደ ነበርንበት ተመልሰን መሄድ መሄድ ወደ አለማመን መሄድ፣ ወደ አለማወቅ መሄድ፣ ወደ ክፋት መሄድ፣ ወደ ኃጢአት መሄድ ያ ነው። ያንን እንግዲህ ሊያሳየን ሊያስተምረን ስለፈለገ ነው ሄዱ። አሁን የመጀመሪያው የሰዎች ውስጠት ከኢየሩሳሌም ወጥቶ ወደ ኤማውስ መንደር መሄዳቸው ነው። ሁለተኛው ስለሆነው ነገር ይናገሩ። ምን እያሉ ነበረ? እኛ ተስፋ አድርገነው ነበረ፣ እስራኤልን ይቤዣል፣ እስራኤልን ያድናል ብለን ተስፋ አድርገነው፣ ነገር ግን ካህናት፣ የካህናት አለቆች ምን አደረጉ? በምቀኝነት አሰሩት፣ ገረፉት፣ ይሙት ብለው ፈረዱበት። በመስቀል ላይ ተንጠልጥሎ በሚስማር ተወግቶ በጦር ተወግቶ በጅራፍ ተገርፎ እንዲሞት ወሰኑበት። ተገረፈ፣ ተሰቀለ፣ ተወጋ፣ ተቸነከረ፣ መጣጣ ጠጣ፣ በመቃብር ከአደረ 3ኛ ቀኑ ነው እያሉ ይነጋገሩ ነበር። የሰውን ጭካኔ፣ የእግዚአብሔርን ቸርነት፣ የሰዎችን ክፋት፣ የእግዚአብሔርን ደግሞ ምሕረት፣ የካህናቱን ተንኮል፣ ካህናት ምን ያክል ክፉ እንደሆኑ፣ ምን ያክል መጥፎዎች እንደሆኑ፣ ምቀኞች እንደሆኑ፣ እሱ ካልሞተ የእኛ ድልና የእኛ እውቀት አይመጣም፣ እሱ ካልሞተ እኛ በሰዎች ዘንድ ተስፋ የለንም ብለው እነሱ ለመኖር እሱ ማጥፋት መግደል ግድ እንደነበረ አድርገው እንዳስወገዱት ነገሩት ይላል። የመጀመሪያ ነው። ቀጥሎ ደግሞ ኢየሱስ ምን አላቸው? እነሱ እንዳያውቁት አደረጋቸውና በዓይነ ሥጋቸው እያዩ እየተጓዙ እሱ ግን አብሯቸው ይጓዝ ነበረ፣ አብሯቸው ይሄድ ነበረ ይልና እነሆ እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው? መነቃነቅ ለመነቀል ዋዜማ ነው። መጠራጠር ለመካድ ዋዜማ ነው። መጠውለግ ደግሞ ለመድረቅ ዋዜማ ነው። እየጠወለጋችሁ ማለት ምን ማለት ነው? ተስፋ ቆርጣችሁ፣ ተስፋ እንደሌላቸው ተስፋ ቆርጣችሁ እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አለና ራሱን ገለጠላቸው። ግን ማን መሆኑን አላወቁም። ብቻ ሰው መሆኑን ብቻ ነው እያወቁ እያነጋገሩታል። በኋላ እንዳያውቁት ዓይናቸው ተያዘ፣ እሱ ግን አነጋገራቸው ይልና እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው ካለ በኋላ ሊያናግራቸው ጀመር። በዚህን ጊዜ ነው ከእነሱ መካከል ቀለዮጳ ምን አለ? አንተኑ ነግዳ ለኢየሩሳሌም፣ በእውነት አንተ ለኢየሩሳሌም ብቸኛ እንግዳ ትሆናለህን? የሆነውን አታውቅም? አሁን ለምሳሌ ብፁዕ አቡነ እንድርያስ እንደተናገሩት የእመቤታችን ቤዛ አይደለችም የሚለው ንግግር ዓለምን አነቃንቆታል። ኦርቶዶክሳውያንም ብቻ ሳይሆን ሌላውንም ተነግሮ የማይታወቅ ስለሆነ ማለት ነው። ስለዚህ እንግዳ የሚሆን የለም። እንኳን ያመነ ያላመነውም እንግዳ ሊሆን አይችልም። ስለዚህ ምን አለ? አንተ ለኢየሩሳሌም እንግዳ ነህ ሆይ ካህናት በምቀኝነት አይሁድ ደግሞ በጉልበታቸው ተመክተው በመስቀል ላይ ሰቅለው ገርፈው እንደገደሉት አታውቅምን? አንተ እንግዳ ነህ ብለው ነገሩት ነው የሚለው። ምንድን ነው ሲነግሩ? የሰውን ጭካኔ እንዴት ያን ያክል ይገርፉታል?
እንዴት ያን ያክልን ምራቃቸውን ይተፉበታል? እንዴት ያን ያክል ይጨክኑበታል? እያሉ ስለ ሰው ጭካኔ የተደረገበትን ለራሱ ነገሩት። ምንድነው የሚለው ይሄ ቅኔው? ሞተ ዮሴፍ ነገርዎ ለዮሴፍ፣ የዮሴፍን ሞት ለዮሴፍ ነገሩት ወንድሞቹ ይላል። የኢየሱስ ክርስቶስ መከራ ቀለዮጳና ኒቆዲሞስና ሉቃስ ለኢየሱስ ክርስቶስ በሱ ላይ የደረሰው መከራ ለራሱ አዙረው ነገሩት። ይገርማል። ለራሱ የደረሰበትን መከራ እኮ ነው እናት በሱ ላይ ያሳለፈውን መከራ መልሰው ለሱ ይነግሩት ነበር ይላል። ከዚህ በኋላ ነው እንግዲህ ኢየሱስ ክርስቶስም ዝም ብሎ ያዳምጣቸው ነበር። ይቀጥሉና ደግሞ እነሱ ምን አሉ? ይልቁንም አሉ እነሱ ለሱ ማለት ነው። እነሱ ቀበሩት፣ እንዳይነሳ በላዩ ላይ ድንጋይ ያደረጉ፣ እንዳይነሳ ጥበቃ ዘበኛ ቀጠሩ። ነገር ግን በመንፈቀ ሌሊት እነሆ በራሱ ኃይልና በራሱ ስልጣን ተነሳ። ሴቶችም ሄደው ትንሣኤውን አዩ፣ ለሐዋርያትም ነገሯቸው። ሐዋርያት ግን ትንሣኤውን አላዩም። እነሆ ዛሬ ግን እንደተነሳ ዓለም እያወቀች ነው እያሉ እየተነጋገሩ ሲሄዱ ወደ እነሱ ዘወር አለና ምን የማታስተውሉ አላቸው። እንድናስተውል እግዚአብሔር ይርዳን። የነቢያትን ትንቢት ተናግረዋል፣ ሱባኤ ቆጥረዋል። ይመጣል፣ ይወለዳል፣ ያድጋል፣ ያስተምራል፣ ይጠመቃል፣ በቀራንዮ ተሰቅሎ ይሞታል። ስለ ብዙዎቹ አንዱ ሞተ፣ በእሱ ሞት ደግሞ ዓለም ይድናል ተብሎ የተነገረውን ከሙሴ ጀምሮ ያለውን የክርስቶስን መምጣትና መከራ መቀበል ተነተነላቸው። ከዚህ በኋላ ግን እያስተማራቸው ሲጓዝ ውስጣቸው ይነድ ይቃጠል ነበረ። ለምን? ቃሉን ሲነግራቸው የቃሉ ባለቤት እርሱ ነው፣ ቃሉም ራሱ ነው። ዮሐንስ ምንድነው ያለው? እኔ ስለ መንግስተ ሰማያት ተነግራችኋለሁ፣ መንግስተ ሰማያት ሲሆን ራሱ ይመጣል፣ መንግስቱና ጽድቁን ያወርሳችኋል አለ። ክርስቶስ ራሱ መንግስተ ሰማያት ስለሆነ ማለት ነው። ስለዚህ አሁን የሚናገረው ቃል የራሱ ነው፣ ራሱ ቃል ነው። ራሱ ቃሉን ደግሞ ለእነሱ ይነግራቸዋል። በዚህ ጊዜ ቃል የሆነ ክርስቶስ ቃሉን ሲነግራቸው ልባቸው ይቀልጥና ይቃጠል ነበረ። እነሱም መስክረዋል ማለት ነው። ከዚህ በኋላ እየተጓዙ እንዳለ ምኑ መጣ? ማታ ቀርቧልና ቀኑም ሊመሽ ጀምሯልና ከኛ ጋር እደር። ወደ ሩቅ የሚሄድ መሰላቸው፣ ርቆ የሚሄድ መሰላቸውና ከኛ ጋር እደር ብለው ጋበዙት ይላል። ከዚህ በኋላ እሱም ሊያድር ከእነሱ ጋር ገባ። ቀኑም ምንድን ነው ይመናል? መሽቷል። ጥላቻ በዝቷል፣ መጨካከን በዝቷል፣ ክህደት በዝቷል። ቀኑ መሽቷል። ማታ ቀርቧል። ማታ ማለት ጨለማ ነው። የጨለማው ቀን ቀርቧል። ብርሃኑም እያለፈ ነው። ቢመሽ ነው። አሁን እንደምናየው ጨለማ መቼም እንደምናየው የመዓት ጊዜ ነው። ጨለማ ብሉይ ኪዳን የምናስብበት ነው። ጨለማ የክፋት ጊዜ የምናስብበት ነው። ከዚህ በኋላ የብርሃኑ ዘመን እያለፈ ነው። የይቅርታው ዘመን እያለፈ ነው። የፍቅሩ የሰላሙ ዘመን እያለፈ ነው። ቀኑ እያለቀ ነው። ይሄ የንስሐ ዘመን ነው የቀረው፣ የምሕረት ዘመን ነው የቀረው፣ የቸርነት ገንዘብ በእግዚአብሔር በኩል ነውና ስለዚህ ቀኑ ቀርቧልና ከኛ ጋር እደር አሉት። ሊያድር ገባ። ሊያድር ሲገባ ምግብ አቀረቡ። ባረከና እንጀራውን ሲሰጣቸው ያ የመንፈሳዊ ዓይናቸው ቦግ አለና ጌታ መሆኑን አወቁት፣ እግዚአብሔር መሆኑን አወቁት፣ ኢየሱስ ክርስቶስ መሆኑን አወቁት፣ ራሱን ገለጠላቸው ይላል። እግዚአብሔር አምላክ ለእኛም ይግለጥልን። ከዚህ በኋላ ትቷቸው ተለያቸው ይላል። እነሱ ምን አሉ? እነሆ ቃሉን ሲነግረን ልባችን ይቀልጥ ነበረ፣ እውነቱን ነገረን። እነሆ እንጀራውን ባርኮ ሲሰጠን ዓይናችን ተገለጠ አሉ። ለካም የዓይናችን መገለጥ ከእግዚአብሔር ምሕረት የተነሳ ነው፣ ከእግዚአብሔር ቸርነት የተነሳ ነው። ገብረ መስቀል ሚዲያ ነው። የቀረውን በዕለተ ሰንበት እንማማረዋለን። ሰብስክራይብ፣ ላይክ እና ሸር አድርጉ። እግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃዱ ይሆንልን። ማታ ቀርቧልና ቀኑም ሊመሽ ጀምሯልና ከኛ ጋር እደር። እግዚአብሔር አምላክ ከኛ ጋር ይደር። ሰላም እግዚአብሔር፣ የእግዚአብሔር ይቅርታ ከኛ ጋር ይደር። ወስብሐት ለእግዚአብሔር።